ፐብጂ ላይ እንዴት ኤፍፒኤሳችሁ መጨመር እንደምትችሉ ነው የማሳያችሁ። 40 የምትጫወቱ ከነበረ 60 የምትጫወቱ ከነበረ 90 እና 120 ኤፍፒኤስ እንዴት መጫወት እንደምትችሉ ነው የማሳያችሁ በዚህ ቪዲዮ። እሺ ጋይስ፣ በመጀመሪያ ኖርማል ኤፍፒኤሳችንን ቼክ የምናደርግበት ሪል ታይም ኤፍፒኤስ ሜትር አፕሊኬሽን አለ። ይሄኛው አፕሊኬሽን ማለት ነው። እሱን ከፕሌይ ስቶር ዳውንሎድ ማድረግ ትችላላችሁ። ካጣችሁት ደግሞ ቴሌግራም ቻናል ላይ ፖስት አደርግላችኋለሁ። አሁን ስታርት አድርገናል ሰርቪሱን። ማክሲመም የስልክ ኤፍፒኤስ 60 ነው ይናገራል። እዚህ ጋር ሳምሰንግ ነው የ71 ነው። ሶ ፐብጂ ላይ ግን ስገባ ስንት ኤፍፒኤስ እንደሚያጫውተኝ ላሳያችሁ። ወደ ፐብጂ እንገባለን። እሺ ጋይስ፣ ያው እንደምታዩት ማለት ነው እስካሁን 60 ኤፍፒኤስ ምናምን ሲያጫውተኝ የነበረው ስልክ ወርዶ አሁን 30 ኤፍፒኤስ እና ማክሲመም 40 ነው የሚሄደው። ኢቨን 45 ኤፍፒኤስ እንኳን አይሄድም። ሶ ግራፊክስ ላይ ገብቼ ባሳያችሁ የስልክ ኤፍፒኤስ ይታያችኋል አይደለ? አልትራ ላይ ነው የሚሄደው የመጨረሻ፣ እሱም 40 ነው። የሌሎቹ አንዳንዴ አርትላ ብሮ 45 ድረስ ይሄዳል። የኔ ግን ማክሲመሙ 40 ነው። ከ40 በላይ አይሄድም። ያው እዚህም ጋር ሀብ የሚለውም ጋር ሎቢም ጋር ብታዩት አልትራ ነው የመጨረሻው። ሶ ይሄንን እንዴት ቀይረን 120 እንደምናስከፍት፣ ያው 120 ይከፈታል እዚህ ላይ ግን የሚሰራው ለኔ 60 ኤፍፒኤስ ነው። ለእናንተ ስልካችሁ 120 ከሆነ 120 ኤፍፒኤስን ያስከፍትላችኋል። ስልካችሁ ሪፍሬሽ ሬቱ 90 ከሆነ 90 ኤፍፒኤስን በስነ ስርዓት ያስከፍትላችኋል። ስልካችሁ 60 ከሆነ ደግሞ 40 የምትጮቱ ከነበረ 60 ድረስ ያስከፍትላችኋል። አሁን እኔ ከ40 ወደ 60 ነው የምንቀይረው። ሶ እንዴት እንደምናደርገው አሁን ስቴፑን የማሳያችሁ ይሆናል። ስላቋረጥኳችሁ ሶሪ። ስፖንሰራችን ናታን ጌሚንግ ዩሲ ቶፕ አፕ አርፒ ስጣቸው ስላለኝ ነው። ሶ አይዲያችሁን ኮመንት ላይ አስቀምጡልን። ልክ 1000 ቪው እንደገባ ይሄ ቪዲዮ ራንደምሊ ፒክ አድርገን አይዲ አርፒ የምንሰጥ ይሆናል ማለት ነው። ዩሲ መግዛት የምትፈልጉ ሰዎች ካላችሁ ይኸውና ቴሌግራም ቻናላችን፣ እንዲሁም ሰብስክራይብ ላይክ ማድረግ እንዳይረሳ። ወደ ቪዲዮ እንመለስ። አራችሁን ቆዩ። ከዚህ እንወጣለን፣ እናጠፋዋለን። ሶ ማውረድ የሚጠበቁባችሁ ሁለት አፕሊኬሽኖች ናቸው። ያው እዚህ ጋር ያሉትን ሺዙኩ አፕሊኬሽን አብዛኞቻችሁ ታውቁታላችሁ። በመቀጠል ደግሞ 90 ኤፍፒኤስ አፕሊኬሽን ነው። ሁላችንም ከድሮም በፊት የምንጠቀመው አፕ ነው። ሁለቱን ታወርዳላችሁ ከፕሌይ ስቶር ላይ። ካጣችሁት ደግሞ ቴሌግራም ቻናሌ ላይ ሊንኩን ፖስት አደርግላችኋለሁ ማለት ነው። ምንድነው የምናደርገው? በመጀመሪያ ሺዙኩ አፕሊኬሽንን እንከፍታለን። ሺዙኩ አፕሊኬሽንን ከከፈትን በኋላ ፔር እንለዋለን። ከዛ ወደ ዴቨሎፐር ኦፕሽን እንገባለን። ሶ ዴቨሎፐር ኦፕሽን ካላበራችሁ ሶፍትዌር ኢንፎርሜሽን ላይ ገብታችሁ እዛ ላይ ማብራት ትችላላችሁ። ዴቨሎፐር ኦፕሽን ውስጥ ከገባን በኋላ እናበራዋለን። ከዛ ፔር ዊዝ ዲቫይስ ኮድ ማነው ፔሪንግ ኮድ እንለዋለን። ከዛ 74 35 47 ሰክሰስፉል ብሎናል። ባክ እንለዋለን። ከዛ ስታርት እንለዋለን። ስታርት ስንለው እንደዚህ ያመጣልና ስታርት ያደርጋል ማለት ነው። ሶ እዚህ ጋር እንደምታዩት ከሆነ ማለት ነው 60 ኤፍፒኤስ ነው ስልክ አሁንም እየሰራ ያለው። ከዛ አውቶራይዝ አፕሊኬሽን የሚለው ጋር መታችሁ ሶስቱንም አፖች ፐርሚሽን ትሰጧቸዋላችሁ። ለ90 ለኤፍፒኤስ ሜትርም ለ90 ኤፍፒኤስም ማለት ነው አይሚን ለሁለቱም አፕሊኬሽን። ከዛ ምንድነው የምታደርጉት? ቀጥታ 90 ኤፍፒኤስ የሚለው አፕሊኬሽን ውስጥ ትገባላችሁ። ማስታወቂያ ያመጣባችኋል። እሱን እናሳልፈዋለን። ሶ ልክ እንዳሳለፍ ነው ይሄን ማስታወቂያ ነው ኖት ነው ብለን እናልፋለን። ምንድነው የምናደርገው? አንሎክ 120 ኤፍፒኤስ እንለዋለን። ሶ 120 ኤፍፒኤስን አንሎክ እንዳደረግ ነው ሺዙኩን አፕላይ ያደርጋል ይለናል፣ ወይም ደግሞ በፋይል ይለናል። እኛ አፕላይ የሚለውን ይሄ ሺዙኩ ሪኳየርስ የሚለውን እንነካዋለን። ከዛ እንዲህ ያደርግልናል። አንሎኪንግ 120 ኤፍፒኤስ ይላል። ሶ ቀጥታ ምንድነው የሚያደርገው? ማስታወቂያ ያሳየናል። ከማስታወቂያው በኋላ ወደ ፐብጂ እንገባለን። እሺ ማስታወቂያው እንዳበቃ እንትን ይልናል። 120 ኤፍፒኤስ አንሎክድ ብሎ ካመጣልን በኋላ እዚች ጋር ላውንች ጌም የሚላል እሱን እንዲስታረጉት ቀጥታ ራሱ ፐብጂን ይከፍትልናል፣ ራሱ በራሱ ማለት ነው። ሶ ፐብጂ ላይ ሲገባ ግን ስንት ኤፍፒኤስ እንደሚሆን የማሳያችሁ ይሆናል። ሶ ቀደም ስንጫወት የነበረን ኤፍፒኤስ 40 ኤፍፒኤስ ነበር፣ አይታችሁታል። ማክሲመም ኤፍፒኤሱ 40 ነው። ከዛ በኋላ ግን እንዴት እንደሚሆን አሳያችኋለሁ። ያው ጋይስ ቅድም አይታችሁት ነበረ ከዚህ በፊት ሲያጫውተኝ የነበረው ፐብጂ ላይ ስገባ ስንት ነበረ? ማክሲመም 40 ኤፍፒኤስ ነበረ እያሳየኝ የነበረው አይደለ? ሶ አሁን ግን 60 ኤፍፒኤስ ላይ ደርቆ ቀርቷል። ማለትም ኢቭን አልቀነሰም ከ60 እንኳን ማለት ነው። ሶ እስቲ ግራፊክስ ላይ ገብተን ለውጥ አለው ወይ የሚለውን ገብተን ስናይ ይታያችኋል አይደለ? አልትራ ላይ የነበረው እስከ አልትራ ኤክስትሪም ድረስ ተከፍቷል። ይሄ ማለት 120 ኤፍፒኤስ ድረስ ማለት ነው። ግን ምንድነው ችግሩ ብትሉኝ የኔ ስልክ 120 ኤፍፒኤስ አይሰራም። ሶ እስከ 60 ኤፍፒኤስ ነው ማክሲመም የሚሄደው። የእናንተ ስልክ
ሪፍሬሽ ሬት የሚባል ነገር አለ። ሪፍሬሽ ሬቱ 90 ከሆነ 90 ላይ ታደርጉታላችሁ። 60 ከሆነ 60 ላይ ታደርጉታላችሁ። 120 ከሆነ ደግሞ 120 ላይ ታደርጉታላችሁ። ይሄ አፕሊኬሽን ጥቅሙ ስልካችሁ ኤፍፒኤሱ ከሚችለው በላይ በታች የሚያጫውታችሁ ከሆነ የኔ ስልክ 60 ይችላል፣ ፐብጂ ግን የሚያጫውተኝ ማክሲመም 40 ኤፍፒኤስ ነው። እሱ ሊሚት የተደረጋችሁባችሁ ሰዎች እስከፈለጋችሁት እስከ ማክሲመም የስልካችሁ ሪፍሬሽ ሬት ድረስ ማስከፈት ትችላላችሁ። ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ። በቻልኩት አቅም የሁላችሁንም ለመመለስ ሞክራለሁ።